ሰላም። ሃርቫርድ ውስጥ በተደረገው ጥናት ሶሻል ሳይኮሎጂስት የሆነው ዶክተር ዴቪድ ማክፍራላንድ አንድ አስገራሚ መረጃ ይዞልን መጥቶ ነበር። 95% የሚሆነውን እድገታችሁን ወይም ውድቀታችሁን የሚወስኑላችሁ አብዛኛው ጊዜ ከዙሪያችሁ የማይጠፉ የሰዎች አይነትን ተመልክታችሁ ነው ይላል። አሁን ይሄ ምናልባት ለሁላችንም ወሳኝ አስደናቂ ነገር ወይም አስገራሚ ነገር ሊሆን ይችላል። ነገር ግን እስከዛሬ የምናውቀው ነገር ነው። ሰዎች ህይወታችንን ወደ ኋላ ሲጎትቱን፣ ሌሎቹ ደግሞ በህይወታችን እያንሰራራን እንድንሄድ ከኋላ ሆነው የሚገፉን ናቸው። ስለዚህ በዛሬ ቪዲዮ የምንመለከተው የትኞቹን ሰዎች መቅረብና የትኞቹን ሰዎች መሸሽ እንዳለብን ነው። በዛ ብቻ አያበቃም። ሰዎችን ችላ የማለት ወይም ደግሞ የመዝጋት ጥበብን መልመድ አለብን። የማይጠቅሙ ሰዎች ከሆኑ እነሱን እየዘጋን እናም ከነሱ ጋር ያለንን ኮንታክት እያጠፋን እንሄዳለን። እስከዛን የዚህ ቻናል ቤተሰብ ካልሆናችሁ መሆንም ከፈለጋችሁ ሰብስክራይብ በማድረግና ላይክ በማድረግ ቪዲዮውን እንድትጀምሩት በአክብሮት እጠይቃችኋለሁ። ምናልባትም ይህን ሌክቸር በእንግሊዝኛ ቢሆን ኖሮ how to ignore people እንለው ነበር። people ስላችሁ ሁሉንም ያገኛችሁትን ሰው ሳይሆን ኔጌቲቭ የሆኑትን ወይም ደግሞ በህይወታችሁ ምንም ፋይዳ የሌላቸው ሰዎችን ነው። እውነታውን ከተመለከታችሁ ከእንደዚህ አይነት ሰዎች ጋር እየዋላችሁ መቼም በህይወታችሁ ፖዚቲቭ የሚባል ወይም ደግሞ አዎንታዊ ለውጥ መጠበቅ አትችሉም። ሌላው ይቅርና በህይወታችሁ ሁሉንም ነገር በትክክል እየሰራችሁ ጨርሳችሁ ነገር ግን ይህችን ነገር ከሳታችኋት ማለትም ደግሞ መዋል ከሌለባችሁ ሰዎች ጋር ከዋላችሁ ወይም ደግሞ የምትውሉ ከሆነ ከስኬታችሁ ይልቅ መውደቃችሁ ወይም ውድቀታችሁ የበለጠ ከፍ ይላል። እነዚህ ሰዎች በህይወታችን ሁሌም አሉ። ሁሌም ከመኖራቸው የተነሳ ተላምደን አብረናቸው ቁጭ ያልን ሰዎች ናቸው። ስለዚህ የቅርብ ቤተሰብ ወይም ደግሞ የልብ ጓደኛ እንኳን ቢሆኑ እንግዲህ ማስጠንቀቂያው የናንተ ነው። አንደኞቹ ምን አይነት ሰዎች ነው ካላችሁኝ፣ ድራማ ኩዊን የሚባሉት ሁልጊዜም በህይወታቸው ችግር የማይጠፋ በተጨማሪም ደግሞ ሁልጊዜም የሰውን አቴንሽን ወይም ደግሞ ትኩረትን የሚሹ ማንነታቸውን ቀረብ ብላችሁ ስታዩ በጣም ማራኪ የሚባሉ ወይም ደግሞ ደመቅ ብለው የሚታዩ ሰዎች ይመስላሉ። ነገር ግን ህይወታቸውስ ጠለቅ ብላችሁ ስታዩ ድራማ ብቻ ነው። ሁሉም ነገር ግርግር ነው። እነሱ ጋር ጓደኛ ሆናችሁ ወይም ተቀራረባችሁ ማለት ምን ማለት ነው? የነሱን ፊልም ወይም የነሱን ችግር ድራማ መፍታት አለባችሁ ማለት ነው። ምንም ችግር የለውም። ጥሩ ጓደኛ ከሆናችሁ የጓደኛችሁን ችግር መፍታት አለባችሁ አይደል? እሺ፣ እሱንም አረጋችሁ። ነገር ግን ሌላም ችግር ይዘው ይመጣሉ። አሁንም ትቀርፉታላችሁ። አሁንም ሌላ ችግር ይመጣል። እናንተም እየቀረፋችሁ ስታልፉ እነሱም ጭራሽ እያባሱ ሲመጡ የችግሮች ጥልቀታቸውና ብዛት ከፍ እያለ ሲመጣ እናንተን እያሰጋችሁ ይመጣል። አንድ ነገርንም ትገነዘባላችሁ። ችግርና እንደዚህ አይነት ሰዎች በፍጹም ሊለያዩ አይችሉም። ወይም ደግሞ የህይወታቸው አንዱ አካል ሆኗል። ያለ ችግር መኖር የማይችሉ ሰዎች አይደሉም። በሚያከናውን ነገር ውስጥ እንዳለ ተመልካችን ይፈልጋሉ። የሰዎች ትኩረት ልክ ለነሱ እንደ ምግብ ነው። እናንተንም የሚቆጣጠሩበት መንገድ አስቸኳይ የሚባል ችግር ይዘውባችሁ በመምጣት ነው። እናንተም የእነሱን ችግር ለመቅረፍ ብላችሁ ከፍ ዝቅ ስትሉ የራሳችሁን ህይወት ተርፋችሁ እንደተቀመጣችሁ ትገነዘባላችሁ። የራሳችሁም ህይወት በእነሱ ድራማ እየተሰረቀና እየተያዘ ይመጣል ማለት ነው። ማንም እንደሚያግዛቸው እንደሌለና ደካማም ቢመስሉ ማስተር የሚባሉ ማኒፑሌተሮች ናቸው። እነሱ የሚፈልጉትን እንድታረጉ እናንተን የጥፋተኝነት ስሜት እንዲሰማችሁ ያደርጋሉ። ስለዚህ ያንን ትሪገሪንግ ኢሞሽን እናንተ ላይ ይለቁባችሁና አይ እሷን እንደዚህ መበደል አልፈልግም፣ እሱንም እንደዚህ ማንገላታት አልፈልግም ብላችሁ እናንተ የማትፈልጉትን ነገር ማድረግ ትጀምራላችሁ። እንቅስቃሴያችሁ ውስጥ ፓተርን ይነበባል።
እነሱ የሚሄዱባት የሆነ መንገድ አለች። ያችን መንገድ 10 ጊዜ እየደጋገሙ ሁሉም ሰው ላይ ይራመዳሉ። ምናልባት አንተ እንኳን ባፈልግ አንተ ብቻ ነው መርዳት የምችለው ወይም አንቺ ብቻ ነሽ ልረድኝ የምትዩ ብለው እባክሽን አግዥኝ ይሉሻል። የሰው ልጅ ደግሞ በህይወቱ የሚፈልጋቸው 2 ነገሮች አለ። አንድ መወደድ፣ ሁለተኛው ደግሞ አክሴፕታንስ ማግኘት ነው ወይም ደግሞ ተቀባይነት ማግኘት ነው። ኢጎአችሁ ይህንን 2 ነገር ስለሚፈልግ ብቻ እናንተም ጥሩ ሰው መስላችሁ መቅረብ ስለምትፈልጉ የነሱ ማኒፑሌሽን ታክቲክ እናንተ ላይ በደንብ ይሰራል ማለት ነው። ምክንያቱም እናንተ ይህንን ሰው ባግዘው እንደዚህ አይነት ስሜት ይሰማኛል፣ ያ ሰው ጥሩ ሰው ነው ብሎ ያወራልኛል ብላችሁ ነው የምታስቡት። እንደ ድንገት ሆኖ እናንተ ካልተመቻችሁ ወይም የነሱን ችግር ላይ ባትገኙ ጨዋታውን እንዴት አዙሮ 360 ዲግሪ ወደ እናንተ እንደሚያዞሩት በጣም ነው የሚገርማችሁ። ሰልፊሽ ወይም ለራሱ ብቻ የሚያስብ ስግብግብ ነው ይሏቸዋል። እስከዛሬ ያደረጓችሁላችሁ ነገሮች ከምንም አይቆጠርም። ከመጀመሪያው እነሱ የእናንተን ውለታ አስበውላችሁ አያውቁ። 2 የተለያዩ ሰዎች እንዴት ነው ሀሳባቸውን ተጋርቶ የሚቀጥሉት ካላችሁኝ የሪሌሽንሺፕ ወይም የፍሬንድሺፕ ህግን ካልጣሱ ነው። ያም ደግሞ መስጠትና መቀበል ወይም ደግሞ ጊቭ ኤንድ ቴክ ነው። የፕሪንሲፕል የሚሰራው ኒውትራል ኢንተረስት ላይ ሲመሰረት ነው ወይም ደግሞ ሁለቱንም ሰዎች በሚያግባባቸው ነገር ላይ ሲቆም በክብር ሲታጀብና መተዛዘን በመካከላቸው ሲኖር ብቻ ነው። ድራማ ኪኖች ግን የሚፈልጉት 2 ነገር አለ። አቴንሽን ወይም ደግሞ የሰዎችን ትኩረት እና ከሰዎች የሚጠብቁት ሙገሳ ይኖራል። እናም እነዛን ነገሮች ከናንተ ፍስፍስ አድርገው ይቀበላሉ። ነገር ግን መልሰው እናንተን ያ ነገር እንዲሰማችሁ አያደርጉም። አሁን ሳይካትሪስቶች ስለ ድራማ ኪን ሲያወሩ ይህ ድራማ ኪን ጭንቅላቻቸው ውስጥ ወይም አእምሯቸው ውስጥ ፕሮግራሚንግ ተደርጓል ይላሉ። ምናልባት በጄኔቲክስ ወይም ደግሞ በትራውማ በልጅነት ወይም ደግሞ በአዋቂ እድሜያቸው ባጋጠማቸው አስደንጋጭ ነገር ነው። ታዲያ እነዚህ ሰዎች ባህሪያቸውን እንዲቀይሩ የሆነ ነገር ማድረግ ባንችልም እኛ ግን እንዴት ለእነዚህ ነገሮች ሪስፖንድ እንደምናደርግ ወይም እንዴት ምላሽ መስጠት እንደምንችል በደንብ መቆጣጠር እንችላለን። ከሱም መካከል አንደኛው ሴቲንግ ባውንደሪስ ወይም የራሳችሁን ድንበር መስራት ማለት ነው። ልክ በእነሱና በእናንተ መካከል አንድ ቀይ መስመር ማስመር ማለት ነው። ያቺን መስመር እንዳያልፉ መናገር ማለት ነው። እናንተ የዛ ሰው ወላጅ እስካልሆናችሁ ድረስ ያ ሰው በፈለገበት ሰዓት ሊደውል አይገባም። ከደወለም መደወል ያለበትን ሰዓት ትነግሩታላችሁ። ያንን ሰዓት እያለፈ የሚደውል ከሆነ ግን እና ያንን ሰው ያለማናገር ወይም ችላ የማለት ጥበቡ ሊኖራችሁ ይገባል። ከዚህ ቪዲዮ በጣም ትልቅ ትምህርት እንደተማራችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ።